ከ3 ሚሊዮን ብር የኦዲት ዕዳ ውስጥ 1.4 ሚሊዮኑን ሳይከፍሉ የሌላ ሀገረ ስብከት መዋቅር ውስጥ ጣልቃ መግባት አይቻልም። ይህ የምስራቅ ጎጃም ሀገረ ስብከት በምዕራብ ጎጃሙ ሊቀ ጳጳስ በአቡነ ዘካርያስ ላይ ያወጣው እጅግ ጠንካራ ባለ 7 ነጥብ የአቋም መግለጫ ነው። በሌላ በኩል ደግሞ አቡነ ዘካርያስ ለፓትርያርኩ በጻፉት አስቸኳይ ደብዳቤ በቆጋ ገዳም ላይ መንፈስ ቅዱስ ሾሞናል በማለት ህገወጥ ሹመት በፈጸሙና እየተባባሰ በመጣው የቅብዓት እምነት ተራማጆች ላይ ሲኖዶሱ የማያዳግም ውሳኔ ይስጥ ሲሉ ተማጽነዋል። በጎጃም ምድር በሁለቱ ሀገረ ስብከት መካከል የተቀሰቀሰው ይህ ታላቅ ፍጥጫ መደበኛ የአስተዳደር መቃቃር ነው ወይስ በስተጀርባው ታሪካዊና ያስተምህሮ ፍልም ያለበት? ሰኔ 16 ቀን 2018 ዓ.ም የወጣው ይፋዊ መግለጫስ የቤተ ክርስቲያንን መዋቅር በምን መልኩ ይነካዋል? ሰላም ጤና ይስጥልን ውድ የግሎባል አዲስ ቤተሰቦች፣ በዛሬው ግሎባል አዲስ ትንታኔያችን ይህንን ጉዳይ በጥልቀት እንመለከተዋለን። ከመሸጋገሪያ በኋላ እንመለሳለን። እስከዛው ድረስ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆነው ይጠብቁን። ውድ ቻናላችን ቤተሰቦች ውጥረቱን በደንብ ለመረዳት መጀመሪያ ሰኔ 16 ቀን 2018 ዓመተ ምህረት በምስራቅ ጎጃም ሀገረ ስብከት የወጣውን መግለጫ እንመልከት። የሀገረ ስብከቱ ዋና ስራ አስኪያጅ፣ የወረዳ ቤተ ክህነት ሰራተኞች፣ የገዳማትና አድባራት አስተዳዳሪዎች እንዲሁም ሊቃውንተ ቤተ ክርስቲያን በጋራ በመሆን ነው በአቡነ ዘካርያስ ላይ የክስ ናዳ ያወረዱት። የመግለጫው ዋነኛ ነጥብ የስልጣን ወሰን ጥሰትና የገንዘብ ብክነት ነው። አቡነ ዘካርያስ ቀደም ሲል በምስራቅ ጎጃም በነበራቸው ቆይታ የፋይናንስ ጉድለት ፈጽመዋል ይላል መግለጫው። በቅዱስ ፓትርያርክ ጠቅላይ ጽሕፈት ቤት ኦዲት ተደርጎ በተረጋገጠው መሰረት ሊቀ ጳጳሱ ከተጠየቁት 3 ሚሊዮን ብር ውስጥ 1.6 ሚሊዮን ብሩን የከፈሉ ቢሆንም ቀሪውን 1.4 ሚሊዮን ብር ግን ከነወለዱ ሳይከፍሉ ቀርተዋል። በመሆኑም አሁን በምዕራብ ጎጃም ላይ ሆነው በምስራቅ ጎጃም መዋቅር ላይ በደብዳቤና በማህበራዊ ሚዲያ የሚያስተላልፏቸው መልእክቶች የግል ጥላቻን ያዘሉና የቤተ ክርስቲያንን አንድነት የሚንዱ ናቸው ሲል ሀገረ ስብከቱ በጽኑ ኮንኗል። የምስራቅ ጎጃም መግለጫ ካነሳቸው ነጥቦች መካከል ሌላኛው እጅግ አስገራሚው ነጥብ በቅዱስ ሲኖዶስ የተላኩ 6 ሊቃነ ጳጳሳት የቀደሱትን የደብረ ኢየሱስ ገዳም ታሪካዊ ካቴድራልን የተመለከተ ነው። አቡነ ዘካርያስ ይህንን ስርዓተ ቅዳሴ አይቆጠርም እንደገና መባረክ አለበት በማለት ደብዳቤ መጻፋቸውና በጥምቀት ዙሪያ የሰጡት አቋም የቅዱስ ሲኖዶስን የበላይነትና መመሪያ የጣሰ ነው ብሏል መግለጫው። በዚህም ምክንያት የምስራቅ ጎጃም መዋቅርና መላው የጎጃም ካህናት በአሁኑ ሊቀ ጳጳስ በብፁዕ አቡነ ቶማስ ጎን በጽኑ እንደሚቆሙ በመግለጽ ቅዱስ ሲኖዶስ በአቡነ ዘካርያስ ላይ ተገቢውን የሕግና የቀኖና እርምጃ እንዲወስድ በይፋ ጠይቀዋል። አሁን ደግሞ ወደ ሁለተኛው መረጃና ወደ አቡነ ዘካርያስ አቋም እንለፍ። ፍጥጫው የአስተዳደር ብቻ ሳይሆን ጥልቅ የሃይማኖት አስተምህሮ ክርክር መሆኑን የሚያሳየን ይሄኛው ሰነድ ነው። የምዕራብ ጎጃሙ ሊቀ ጳጳስ አቡነ ዘካርያስ ለብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በጻፉት አስቸኳይ ደብዳቤ በምስራቅ ጎጃም ሀገረ ስብከት ስር የቅብዓት እምነት አራማጆች ጉዳይ ከዕለት ወደ ዕለት እየተባባሰና አሳሳቢ እየሆነ መጥቷል ይላሉ። በተለይም ጥቅምት 17 ቀን 2010 ዓመተ ምህረት መንፈስ ቅዱስ ሾሞናል በማለት ህገወጥ ሹመት በፈጸሙት ግለሰቦች ላይ ቅዱስ ሲኖዶስ የማያዳግም ውሳኔ እንዲሰጥባቸው ደጋግመው አሳስበዋል። ጳጳሱ እንደሚያስረዱት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት የቅብዓት ትምህርት ከቅዱስ መጽሐፍና ከቤተክርስቲያን ቀኖና ውጪ የሆነ ቀደምት አባቶች በስህተትነቱ ፈርጀው የኮነኑት ህገወጥ አካሄድ ነው። በመሆኑም ምዕመናን ከዚህ አስተምህሮ እንዲርቁና በህጋዊው አስተምህሮ ብቻ እንዲጓዙ መመሪያ ሰጥተዋል። ታዲያ ይህንን ሰፊ መረጃ በአንድ ላይ አቀናጅተን ስንተነትነው የምንረዳው ምንድነው? እዚህ ጋር ሁለት ትልልቅ እውነታዎች ይጋጫሉ። የመጀመሪያው የአስተምህሮ ጥበቃ ነው። አቡነ ዘካርያስ በምስራቅ ጎጃም የኦዲት ዕዳ ቢኖርባቸውም እንደ ቅዱስ ሲኖዶስ አባልነታቸውና እንደ ጳጳስነታቸው በቤተ ክርስቲያን ውስጥ የሚነሳን የዶግማ መሸርሸር የመቃወም መብትና ግዴታ አለኝ ባይ ናቸው። ለሳቸው ጉዳዩ የአስተዳደር ወሰን ሳይሆን የሃይማኖት መለወጥ አደጋ ነው። በሌላ በኩል የአስተዳደር ሉዓላዊነትና የሞራል ጥያቄ አለ። የምስራቅ ጎጃም ሀገረ ስብከት ደግሞ አንድ ጳጳስ የራሱ የኦዲት ዕዳ ሳይከፍልና
የቅዱስ ሲኖዶስን 6 ሊቃነ ጳጳሳት ቡራኬ እያቃለለ በሌላ ሀገረ ስብከት ላይ በሃይማኖት ስም ጣልቃ ለመግባት የሞራልም ሆነ የሕግ መብት የለውም የሚል ጠንካራ አቋም ይዟል። ይህ ፍጥጫ የሚያሳየው በጎጃም አህጉረ ስብከት ውስጥ ያለው ውጥረት በቀላሉ የሚፈታ ሳይሆን የቅዱስ ሲኖዶስን አስቸኳይ ጣልቃ ገብነት፣ የኦዲት ቁጥጥርንና የአስተምሮ ግልጽነትን የሚፈልግ ጥልቅ ቀውስ መሆኑን ነው። ውድ ቻናላችን ቤተሰቦች በሁለቱ የጎጃም አህጉረ ስብከት መካከል የተነሳው ፍጥጫ መልክዓ ምድራዊ ሳይሆን መዋቅራዊና ዶግማቲክ ይዘት አለው። በአንድ በኩል የአቡነ ዘካርያስ የቅብዓት ትምህርት ስጋት፣ በሌላ በኩል ደግሞ የምስራቅ ጎጃም የ1.4 ሚሊዮን ብር የኦዲት ዕዳና የመዋቅር ጣልቃ ገብነት ክስ። የቅዱስ ሲኖዶስ የበላይ አካል ለዚህ ውዝግብ የሚሰጠው የመጨረሻው ውሳኔ የቤተ ክርስቲያኗን ሰላምና መዋቅራዊ አንድነት ለመጠበቅ እጅግ ወሳኝ ነው። እናንተስ በዚህ ሰፊ ትንታኔ ላይ ምን ታስባላችሁ? የአቡነ ዘካርያስ ያስተምሩ ስጋት ጥሪ ትክክል ነው ወይስ የምስራቅ ጎጃም የኦዲትና የስልጣን ወሰን ጥያቄ ቀድሞ መፈታት አለበት? ያላችሁን ሐሳብ አስተያየት በኮሜንት መስጫው ላይ አጋሩን። ይህ ወቅታዊ መረጃ ለሌሎችም እንዲደርስ ቪዲዮውን ላይክ እና ሼር ማድረግ አትርሱ። መሰል ጥልቅና ታማኝነት ያላቸው ትንታኔዎች ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዛሬ ያዘጋጀንላችሁ የግሎባል አዲስ ትንታኔያችን ይህንን ይመስል ነበር። በቀጣይ በሌላ ትንታኔ እስክንገናኝ ቸር ሰንብቱልን። ሰላም ለኢትዮጵያ።